أعوذ بالله من الشيطان الرجيم. يقول الله سبحانه: إن للمتقين عند ربهم جنات النعيم. يقول الله سبحانه في سورة القلم 33ኛው አንቀጽ ላይ إن للمتقين ለጥንቁቆች ጌታቸውን ለሚፈሩት عند ربهم ከጌታቸው ከፈጣሪያቸው አላህ ዘንድ ጀናት ናዒም መጣቀሚያ ጀነት አላቸው ይላል። ባለፉት አንቀጾች አላህ Subhanahu Wa Ta'ala ትዕዛዙን ለማያከብሩት ለመካ ከሃዲያን ቅጣት እንዳዘጋጀላቸው በፈለገ ሰዓት ሊቀጣቸው እንደሚችል ከጠቀሰ በኋላ ሙተቂ የሆኑት ደግሞ ከዚህ በተቃራኒው ጀነት አላቸው በሚሰጣቸው ጀነትም ይጠቀማሉ ይላል። ከዛ ሙሽሪኮች ኢና ኑዕጣ ፊል አኺራ አፍضل مما تعطون እናንተ ሙስሊሞች ከምትሰጡት የተሻለ እኛም ይሰጠናል፣ ጀነትን የእናንተ ብቻ ያደረገው ማን ነው ሲሉ አፈነጃሉል ሙስሊሚነ ከልሙጅሪሚን ሙስሊሞችን እንደ ከሃዲያን እናደርጋለንን? ለሙስሊሞች የሚሰጠውን ለከሃዲያንም እንሰጣለን፣ አንድ እናደርጋቸዋለን። ማለኩም ከይፈ ታቁሙን ለእናንተ ምንድነው ያላችሁ? እንዴት ነው የምትፈርዱት? አንድን ሙወሒድ ሙእሚን የነበረ ሰው ከሙሽሪኩ ከሙጅሪሙ ጋራ እኩል ስታረጉ أم لكم كتاب ወይስ ለእናንተ መጽሐፋችሁ فيه تدرسون በውስጡ የምታጠኑት የሚጠና የሆነ የምታነቡት የሆነ መጽሐፍ አላችሁ? نزل من عند الله سبحانه ከአላህ Subhanahu Wa Ta'ala በኩል የተወረደላችሁ إن لكم فيه لما تخيرون ለእናንተ በውስጡ የሻችሁትና የመረጣችሁት ሁሉ አላችሁ የሚል የላችሁም። ስሜት ነው፣ ውሸት ነው፣ ቅጥፈት ነው ነው። አምለኩም አይማን ወይስ በእኛ ላይ ቃል አላችሁ? ባሊገቱን ኢላ የውሚል ቂያማ እስከ ትንሣኤ ቀን ድረስ የምትደርስ እኛ ለእናንተ የገባነው ቃል መሐላ አለን? ኢነ ለኩም ለማ ተሕኩሙን ለእናንተ የምትፈርዱት ሁሉ አላችሁ። ሊአንፉሲኩም ሚነል ኸይሪ ወልከራማ ዒንደላህ ለራሳችሁ የምትመኙት የምትፈልጉት አላህ ዘንድ ሁሉ ነገር የእናንተ ነው። አጋሮቻቸውን ያንጡ ኢንካኑ ሷዲቂን አነ ለሁም ዒንደላሂ ማ ሊልሙስሊሚን ለሙስሊሞች የተዘጋጀው ሁሉ ለነሱ አላቸው የሚለው ንግግራቸው እውነት ከሆነ አጋሮቻቸውንም ያንጡ። እነሱ ይሰጧቸው ከሆነ እኛ ለሙስሊሞቹ ለሙወሂዶቹ ጀነትን ስንሰጥ ለነሱ ጀነትን የሚሰጥም አጋር ካለ ደግሞ ያንጡት ይላል። በሌላ መንገድ ሹሃዳ ማለት ነው ተብሏል። ሹረካ አምለሁም ሹረካ ወይስ ለነሱ መስካሪ ያላቸው የሽሃዱነ ለሁም ቢስድቅ ማ የድዑነሁ ለሙስሊሞች ቃል የተገባው ሁሉ ለኛ አለን በሚለው ክርክራቸው መስካሪ ካላቸው ያንጧ ማለት ነው። የውመ ዩክሸፉ አን ሳቅ ሳቅ የሚገለጥ ቀን ሳቅ ባት ማለት ነው። ባት ከባት በሚገለጥበት ዕለት ወዩድዓውነ ኢለ ሱጁድ ወደ ሱጁድም በሚጠሩበት ዕለት ፈላ የስተጢዑነ አይችሉም፣ በማይችሉበትም ወደ ሱጁድ ጥሪ ይደረግላቸዋል፣ እነሱም አይሰሙም።
አይሰማም? አልተመለስኩም? እሺ ወጥቼ ልግባ በቃ። አሁንስ እንቀጥል? ይሰማል? ልቀጥል? ጻፉልኝ። አዎ የውመ ዩክሸፉ አን ሳቂን ከባት በሚገለጥበት ዕለት ቂያማ ቃል ለማለት ነው። ወይድዐውነ ኢለ ሱጁዲ ወደ ሱጁድም በሚጠሩበት በሚጋበዙበት ዕለት ፈላ የስተጢዑን በማይችሉበትም ሱጁድ ማድረግን በማይችሉበት ዕለት ይላል። ሳቅ ብሎ ማለት እዚህ ቦታ ላይ ባት ማለት ሲሆን የተሻበት ግን እዚህ ቦታ ላይ እና አብዱላህ ብን አባስ እንደሚሉት አሸዱ ሰዓትን ፊል ቂያማ በቂያማ ቀን በሰው ልጆች ላይ ከሚያልፉ ጊዜያቶች ከባዱን አስቸጋሪውን ጊዜ ለመጠቆም ነው። አስቸጋሪውን ጊዜ ለመጠቆም ነው የተሻበት። የውመ ዩክሸፉ አን ሳቅ አይ አን ሽደቲል ብርቱ አስቸጋሪ ሁኔታ ሲገለጥ ማለት ነው ብለዋል እነ ሰዒድ ብኑ ጁበይር ማለት ነው። አረቦች አንድ ሰው ኢዛ ወቀዐ ፊ አምሪን ዐዚም የሕታጁ ፊህ ኢለል ጅድ ወሙቃሳት ሽዳ ከባድ ነገር ሲያጋጥመው ሸመረ አን ሳቂሂ ይላሉ። ባቱን ሰቀሰቀ ወይም ደግሞ ባቱን ገለጠ ይላሉ። ለአስቸጋሪው ጉዳይ ትኩረት ሰጠ ማለት ነው። ስለዚህ የውመ ዩክሸፉ አን ሳቅ ብሎ ማለት አስቸጋሪው የቂያማ ጊዜያት በሚገለጥበት ጊዜ እንዲሁም እነሱ ሱጁድ እንዲያደርጉ በሚጠየቁበትና ሱጁድ ማድረግም በማይችሉበት ጊዜ ነው የሚለው። ሱጁድ አድርጉ ሲባሉ በዚያ ቀን ሱጁድ ማድረግ አይችሉም። ሙስሊሞቹ ሙወሒዶቹ እንዲያደርጉ ሲታዘዙ ሱጁድ ሲያደርጉ እነሱ ቆመው ገረው ይቀራሉ ማለት ነው እየተባሉ በቀን 5 ጊዜ ለሶላት እየተጋበዙ ግን ስላልፈለጉ ትተውት ያለፉትን ሱጁድ ነገ አላህ ፊት ሱጁድ ያድርጉ ሲባሉ ማድረግ ፈልገው ለማድረግ ቢሞክሩም ግን ሰውነታቸው አይታዘዛቸውም፣ ገረው ይቀራሉ ማለት ነው። በዚያ ቀን ነው የሚለው ኻሻተን አብሷሩሁም አይናቸው የተዋረደችና ይላል። የርፈዑነ ሩኡሰሁም ሚነ ሱጁድ ወውጁሁም አሸዱ በያደን ሚነ ሰጅድ ሙእሚኖቹ ሱጁድ አድርገው በሚነሱበት ሰዓት ፊታቸው አብርቶ ፈክቶ የሚነሱ ሲሆን አላማኞችና ከሃዲያን ደግሞ ሱጁድ አድርጉ ሲባሉ ሱጁድ እንዲያደርጉ ሰውነታቸው አልታዘዛቸው ብሎ ፊታቸው ከስሎና ጠቁሮ አፍረው ተዋርደው አይናቸው ተዋርዳ ይላል። ተርሀቁሁም ዚላ ውርደት ይሸፍናቸዋል። ተግሻሁም ዙለቱ ነዳመት ወልሐስራ የጸጸት ምነው የዛን ጊዜ አምኜ ቢሆን የኢስላምን ተልእኮ ተቀብዬ ቢሆን የሚል ጊዜውን ያልጠበቀ ጸጸትና ነዳማ ውርደት ይሸፍናቸዋል፣ ውርደት ይከናነባሉ ይላል። ወቀድ ካኑ ዩድዐውነ ኢለ ሱጁድ በእርግጥ ወደ ሱጁድ ይጠሩ ነበር በዱንያ ህይወት ወሁም ሳሊሙን እነሱ ደህና ጤነኛ ሆነው ሱጁድ ማድረግ በሚችሉበት ተጨባጭ ሳሊሙነ አይ አሲሓኡ ፈላ የእቱነ ሱጁድ አድርጎ ስገዱ በሌሎችም የእስላም ትእዛዛት ተገኙ ሲባሉ እሺ አይሉም ነበር። የዛ ጊዜ እምቢ ስላሉ አሁን ማድረግ አልቻሉም ይላል። ፈዘርኒ ወመን ዩከዚቡ ቢሃዘል ሐዲስ ተወኝ ወመን ዩከዚቡ ቢሃዘል ሐዲስ
በዚህ ዜና ከሚያስተባብል ሰውዬ ጋራ ተወኝ ይላል አላህ ሱብሓነሁ ወተዓላ። ዳዕኒ ዚቢነ ቢልቁርአን እኔንና ቁርአንን ያልተቀበሉ አሳጢሩል አወሊን ነው የሚሉትን አካላት ተወና አንድ ላይ ማዕናሁ ላ ተንሸግል ቀልቡከ ቢሂም ስለነሱ አታስብ፣ እነሱን ለኔ ተዋቸው። በሌላ አያ ዘርኒ ወመን ኸለቅቱ ወሂዳ እንደሚለው ነው። ሰነስተድሪጁሁም ሚን ሐይሱ ላ ያዕለሙን በማያውቁበት ስፍራ እነሱን እንይዛቸዋለን፣ አታለን እንይዛቸዋለን ይላል አላህ ሱብሓነሁ ወተዓላ። ሰነስተድሪጁሁም ሰነኹዙሁም ቢልዐዛቢ ሚን ሐይሱ ላ ያዕለሙን ባልጠበቁበት ባላሰቡበት ሁኔታ አታለን እንይዛቸዋለን አለ። እንዳለውም በዱንያ በድር ላይ ግመል እያረዱ ሴት እያስጨፈሩ እየተፈከረ እየተሸለለ ሙሐመድን ተቀራምተነው እንመለሳለን እያሉ ሂደው ባልጠበቁበት ሁኔታ ሰባዎቹ እዛው ወድቀው ቀሩ ማለት ነው። በዱንያ ውርደት ተከናነቡ። ሰነስተድሪጁሁም ሚን ሐይሱ ላ ያዕለሙን ማለት እሱ ነው። የአኺራው እንዳለና እንደተጠበቀው ነው ማለት ነው። ወኡምሊ ለሁም እኔ ለነሱ ጊዜ ሰጣቸዋለሁኝ። ኢነ ከይዲ መቲን የኔ ሂለቴ ዘዴ የተጠና ነው ብርቱም ነው ይላል አላህ ሱብሓነሁ ወተዓላ። አም ተስአሉሁም አጅራን ለመሆኑ እነሱን ምንዳ ትጠይቃቸዋለህ እንዴ? አላ ተብሊግ ሪሳላ እኛ የጣልንብህን ተልእኮ በማድረስ ላይ እንዲከፍሉህ የምትጠይቃቸው ነገር አለ? ፈሁም ሚን መግረሚን ሙስቀሉን እነርሱ የምትጠይቃቸውን ዕዳ ከመክፈል የከበዳቸው ሆነው ሐቅን አልቀበል ያሉት ክፍያ ስለምትጠይቃቸው ክፍያውን መክፈል አልችል ብለው ነውን? አይደለም። ክፍያ አትጠይቅም። የትኛውም መልእክተኛ የትኛውም ረሱል ክፍያ ጠይቆ አያውቅም። ወማ አጅሪ ኢላ ዐለላህ ነው የሚለው ሁሉም ረሱል። አም ዒንደሁሙል ገይብ ፈሁም የክቱቡን ወይስ እነሱ ዘንድ ሩቅ ሚስጥር አለ ማንኛውም ሰው የማያውቀው? ፈሁም የክቱቡን እነሱ የሚጽፉት ይላል። ፈስቢር ሊሁክሚ ረቢከ ወላ ተኩን ከሷሂቢል ሑት እስቢር ሶብር አድርግ ታገስ። ይህንን ተልእኮ በማድረሱ ረገድ ላይ በሚደርስብህ ውጣ ውረድ መከፈል ያለበትን ሁሉ መስዋዕትነት በጽናት በመታገስ ክፈል ነው። ሶብር ይኑርህ። ለጌታ ትእዛዝ ታገስ። ወላ ተኩን ከሷሂቢል ሑት እንደ አሳው ባልደረባ አትሁን ይላል። ኢዝ ናዳ ጌታውን የተጣራ ጊዜ ወሁወ መክዙም በጭንቅ የተሞላ በሐሳብ የተጠመደ ሆኖ ይላል። ሷሂበል ሑት ነቢዩላህ ዩኑስ ብኑ መታ አለይሂ ሰላም ናቸው። ዩኑስ ብኑ መታ በጊዜያቸው ለህዝቦቻቸው ነብይ ተደርገው የተላኩ ነብይ ቢሆኑም ህዝቦቻቸው የሚስሏቸው በህዝቦቻቸው ክፉ ምላሽ ተናደው አላህ ሳይፈቅድላቸው ወሂ ሳይመጣ የራሳቸውን እርምጃ በመውሰዳቸው አላህ ሱብሓነሁ ወተዓላ ተቆጣባቸውና ተጠቅመውት የነበረው መርከብ በባህር ላይ እየተጓዙ በባህር እንዲገርቅ አደረገ ማለት ነው። እየተጓዙ መርከቡ ሲንቀሳቀስ ወይም ደግሞ ሲንቀጠቀጥ ሰውን ንቀንስ በስተንበት ነው አሉ ተሳፋሪዎቹ። ከዚያም ማንን እንቀንስ እጣ እንጣጣል ተባለና እጣ ተጣጣሉ። እጣ ሲጣጣሉ በዩኑስ ብኑ መታ ላይ ወጣ ማለት ነው።
ዩኑስ ብኑ መታ ነብይ የተከበረ ሰው መሆኑን ስለሚያውቁ እሱን አንስተው መጣል አልፈለጉም። ሀያ ያዛቸው። ስለዚህ እጣውን መደጋገም ነበር። ሌላ ሰው ላይ ቢወጣ ያላቸው አማራጭ ደግሞ ደጋግመው እጣውን ቢጥሉትም ዩኑስ ላይ መውጣቱን ቀጠለ ማለት ነው። ከዚያም ሰዎቹ እንዲህ ከሆነማ በሚል ራሳቸውን ዩኑስን አንስተው ጣሏቸው። በአንዳንድ የተፋሲር ኩቱቦች ደግሞ ዩኑስ ራሳቸውን ጣሉ ወደ ባህሩ ላይ ማለት ነው። ዩኑስ ወደ ባህሩ ሲወድቁ እንትኑ መርከቡ መንገጫገጩን ትቶ በሰላም መጓዙን ቀጠለ ማለት ነው። ባህሩ ላይ ዩኑስ ሲወድቁ አሳ ዋጣቸው ማለት ነው። ከዚያም አላህ Subhanahu Wa Ta'ala አውሃ ኢለል ሁት ዩኑስን ወደ ዋጠው አሳ መመሪያውን አወረደ። ይህ ያንተ ሪዝቅ አይደለም፣ አጥንቱን እንዳሰብር ስጋውንም እንዳቆርጥ አማና ነው፣ ይዘህ ተቀመጥ ተባለ። አሳውም ዩኑስን ምንም ሳያደርጋቸው እንደዋጣቸው ቆዩ ማለት ነው። ከዛም ዩኑስ አለይሂ ሰላም በዚህ ሰዓት ላይ በጭንቅ ውስጥ ሆነው አላህ Subhanahu Wa Ta'ala ተጣሩ። ላ ኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነል ዛሊሚን አሉ። ጥፋታቸውን መሰበር ሲኖራቸው ሶብር ማጣታቸውን ለጌታቸው ተናዘዙ። ከዚያም አላህ Subhanahu Wa Ta'ala ከባህር ውስጥ ከአሳ ሆድ ነጃ አላቸው፣ አወጣቸው ማለት ነው። ከዛም አሳው ተፋቸው። አሳው ሲተፋቸው በባህሩ ዳርቻ ላይ ሄደው አረፉ ማለት ነው። ከዛ ህይወት ቀጠለ ማለት ነው። አላህ Subhanahu Wa Ta'ala ከዚህ ለሞት ከቀረቡበት ሁኔታ ነጃ አላቸው እና እንደዚህ ሰው እንዳትሆን አንተም ህዝቦችህ በሚሰጡህ ክፉ ምላሽ ሶብር እንዳታጣ ይላል። ይህ ለመልእክተኛውም የእሳቸውን መንገድ ተከትለው በዳዕዋ ስራ ላይ ለሚንቀሳቀሱም ሁሉ ትምህርት ነው። አንድ ሰው መማሩ የተማረውን ማስተማሩ ግዴታው ነው። ያን ሲያደርግ ደግሞ ነገሮች አልጋ ባልጋ አይሆኑም፣ ክፉ ምላሽ ያጋጥመው ይችላል። ስለዚህ ሶብር ማድረግ አለበት። ኡስዋው ቁድዋው መልእክተኛው መሆናቸውን ማረጋገጥ አለበት ማለት ነው። ለውላ አን ተዳረከሁ ኒዕመቱ ሚን ረቢህ ይላል። የጌታው ጸጋ ባላገኘው ኑሮ ዩኑስን ለኑቢዘ ቢልዓራኢ በሜዳ ላይ ይወረወር ነበረ። ወሁወ መዝሙሙን የተወቀሰና የተዘገለ ሆኖ ማለት ነው። የተወቀሰ ሆኖ አስወቃሽ ተግባርን ፈጽሞ ነገር ግን የአላህ Subhanahu Wa Ta'ala ረህመት አገኘውና አላህ ተውበቱን ተቀብሎት አላህ Subhanahu Wa Ta'ala ላ ኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነዝ ዛሊሚን ብሎ በመጠየቅ ነጃል ነው። ፈጅተባሁ ረቡህ ጌታውን መረጠው ዩኑስን ኢስጠፋሁ ፈጀዐለሁ ሚነ ሷሊሂን ከደጋግ አላህ ባሪያዎችም ውስጥ አንዱ አደረገው ይላል። ወኢየካዱ الذين كفروا ليزلقونك بأبصارهم لما سمعوا الذكر ነገሩ እነዚያ የካዱት ያስተባበሉት ሰዎች ይቀርባሉ ይጠጋሉ። ليزلقونك بأبصارهم በዓይናቸው ሊወጉህና ሊጥሉህ ይቀርባሉ። ለማ ሰሚዑ الذክራ ቁርአንን የሰሙ ጊዜ ወየቁሉነ ይላሉም ኢነሁ ለመጅኑን እሱ እኮ እብድ ነው ይሉሃል ይላል። በዓይናቸው ሊጥሉህ ይሻሉ ይቀርባሉ ማለት ምንድነው? በቁረይሾች ውስጥ አንድ ጎሳ የዓይንናስ ወይም ደግሞ ቡዳ ነው የሚባለው የሱ እይታቸው ስሜት ያለባቸው ጎሳዎች ነበሩና እንደውም ከውስጣቸው አንድ ሰውዬ አንድን ሰው መጉዳት በፈለገ ሰዓት በተከታታይ 3 ቀናት ያህል ሳይበላና ሳይጠጣ ከሚበላ ነገር ታቅቦ ይቆይና ከዚያ ወጥቶ መጀመሪያ ያየው ሰው
ወይም ያየው እንስሳ ይሞታል ወይም ይታመማል፣ ይለከፋል ማለት ነው። አይናቸው ሱም ነው። ለነዚህ ሰዎች ቁረይሾች ይህንን መሐመድን ለምን አትገላግሉንም? በዚህ ገዳይ በሆነው አይናቸው እዩትና ይሙትልን አሉ። እነዛም የተባሉትን አደረጉ። ነገር ግን አላህ መልእክተኛውን ጠበቃቸው። እነ ለቢድ ኢብኑ አልአዕሰም ከፈጸሙባቸው ድግምት በመዓውዘተይን፣ ዘይነቡል የሁድ በስጋ ላይ ከፈጸመችው ሱም ካደረገችባቸው መርዝ አላህ ነጃ እንዳላቸው ሁሉ በቡዳዎችም ሊያስበሏቸው ሁሉ መክረው ሙከራ አድርገውባቸው ነበረው ማለት ነው። ወማ ሁወ ኢላ ዚክሩን ሊልዓለሚን፣ እሱ ግን ቁርአን ለዓለማት ተግሳጽ እንጂ መገሰጫ እንጂ ሌላ አይደለም። እነሱ እንደሚሉት አንተ እብድ አይደለም። መልእክተኛው እብድ መሆናቸው ቢረጋገጥ ከጌታ ያመጣልኝ እያሉ እየተናገሩት ያለው ወህይ ቁርአን የእብድ ንግግር ይሆናል በቀጥታ። መልእክተኛው እብድ እንዳልሆኑ ማ አንተ ቢኒዕመቲ ረቢከ ቢመጅኑን ብሏቸዋል በሱራው መጀመሪያ ላይ። ይዘውት የመጡት ከአላህ የተወረደው ቁርአን ደግሞ የእብድ ንግግር አለመሆኑን ወማ ሁወ ኢላ ዚክሩን ሊልዓለሚን፣ ለዓለማት መገሰጫ መማሪያ የህይወት መመሪያ ይሆን ዘንድ የተወረደ የአላህ ሱብሓነሁ ወተዓላ ቃል እንጂ እነሱ እንደሚሉት ሌላ ነገር አይደለም በሚል አላህ ሱብሓነሁ ወተዓላ ምላሽ ሰጠበት ማለት ነው። ውድና የተከበራችሁ ወንድም እህቶች የሱረቱል ቀለም ትምህርታችን ይህንን ይመስላል። ወሰለላሁ ዐላ ነቢይ ወአሊሂ ወሰህቢሂ አጅማዒን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።